ጀግናዋ ኤፍራታ ያፌትን ልኩን ነገረችው። ማንም ሰው እንዳንተ ጨካኝ መሆን ከፈለገ ምንም ነገር መሆን ይችላል። አንድ ሰው ሲያከብርህ ያልከውን ነገር ሁሉ እሺ ሲልህ የፈራህ እንዳይመስልህ በማለት በዚህ መልኩ አፋጣ ይዛዋለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ ኤፍራታ እቃዋን ልታመጣ ወደ ነቤዛ ቤት ሄዳ ነበርና ለምን ያለኔ ፍቃድ ሄድሽ በማለት ኤፍራታን በጣም ሲያጨናንቃት ነበረ። እውነቱንም ካልተናገርሽ አልለቅሽም በማለት ግድግዳ ላይ አጋጭቶ ይዞ አንገቷን አንቆ እያስጨነቃት ነበረ። እንደሚታወቀው ኤፍራታ ያፌት ባለው ነገር ሁሉ ተስማምታ ነበር። ያፌት ባላትና በሚላት ነገር ሁሉ የተስማማችው ደግሞ የራሷ እቅድ ስላለ ነው በዚህ መንገድ ላይ እንጂ ሁሉን ነገር እሺ ማለቷ የእሷን ፍርሃት ብቻ አይደለም እዚህ ጋር የሚያንጸባርቀው። ምክንያቱም በዚህ መልኩ እየተጨናነቀች ከሄደች እሷ ያሰበችበት ቦታ ላትደርስ ትችላለች። ለዛም ነው ኤፍራታ ራሷን ጠንከር አድርጋ ከእጁ በማምለጥ እንደገና በሱ ቦታ እሷን ተክታ እሱን አፋጣ ይዛው ነበረ። ማንም ሰው ክፉ መሆን ከፈለገ ምንም መሆን ይችላል በማለት እንደዚሁም ደግሞ አንተ አዘኸኝ አንተን እንዳገባ ሁሉ እኔም ደግሞ አንዳንድ ነገሮችን ስልህ እሺ ልትለኝ ይገባል በማለት ማስጠንቅቀዋለች። ምክንያቱም እሱ ባላት ነገር ብዙ ነገሮችን እሺ እያለች እዚህ ድረስ መታለች። ለወደፊትም ሁሉንም እምቢ እላለሁ ማለቷ ሳይሆን ነገር ግን እንደ ሰው አንዳንድ ፍላጎቶቿ ሊከበሩላት ይገባል። ልክም ናት ደግሞ። ምክንያቱም ኤፍራታ ወደ ያፌት ቤት የገባችው በእቅድና ለእቅድ ቢሆንም በተለይ ደግሞ ከጽዮን ጋር መገናኘት መቻል አለባት። ከጽዮንና ከዳጊ ጋር መገናኘት መቻል አለባት። በዚህ መልኩ እሱ ያፌት ባለው መልኩ ብቻ ከሆነ ደግሞ ህይወቷ የሚሄደው ሌላ ነገሮችን ለማድረግ እድሉ አይኖራትም። እርግጥ በቤት ውስጥ ያለችው የያፌት ሰራተኛ እሷን ለማገዝ ሁሌም ዝግጁ ብትሆንም እንደዚሁም ከህግ አካላትም አንድ እጅ ስላላት ምክንያቱም ህግ አካል ስለላካት ብዙ ነገር ልታግዛት ትችላለች ኤፍራታን በቤት ውስጥ። ነገር ግን ኤፍራታና የቤት ሰራተኛዋ አልተዋወቁም፣ ሁለታቸውም አልተማመኑም። በተለይ ደግሞ ኤፍራታ ይህ ሰው ይችን ሰራተኛውን አምኗት ነው እንጂ ወደ ቤት ያመጣት ለሌላ ነገር አይደለም። እኔ ግልጽ መሆን የለብኝም፣ ሁለተኛ ለመጎዳት ራሴን ማጋለጥ የለብኝም ብላ ለሰራተኛዋ ለራሱ ግልጽ መናገሯን አቆማለች። ነገር ግን ወደፊት ሁለታቸው አብረው እንደሚሰሩ ነው የሚታየው። ናታንም በቻለው መልኩ ወንድ ለመሆን እየሞከረ ነው ያለው። ሰው ባይደበድብም ግድግዳውን እየደበደበ ወንድነቱን፣ ሰውነቱን፣ እጁን እያቆሰለ እያሳየ ነው ያለው። በዚህ ነገርም ቤዛ በጣም ተናዳለች። እንደዚህ መሆን የለብህም ነበር፣ ለምንድን ነው ራስህን የምትጎዳው በማለት ስትጠይቀው ቤዚ ግን አንቺም እንደዚህ ሆኖ የምታስቢው ማለት ነው በማለት ይጠይቃታል። ማለት ብላ ስትጠይቀው ልክ እንደ ኤፍራታ እኔ ፈሪ የሆንኩ ያክል ነው የሚሰማሽ በማለት ሲጠይቃት አዎ ፈሪ ነህ፣ ሁሌም አንተ ስትናደድ ወደ መፍትሄ ወደ እውነታውን ወደ መጋፈጥ ሳይሆን የምትሄደው ራስህን ወደ መጉዳት ነው የምትሄደው። ይሄ ደግሞ ጀግንነት አይደለም። አሁን ለምሳሌ ይሄን ግድግዳ መታኸው ምን ተፈጠረ? መፍትሄ ያመጣል ብለህ ነው በማለትም ጠየቀችው። ስለዚህ በቤዛ ምክር አማካኝነት ናታን ራሱን እየጠበቀ ነው ያለው። እንደዚሁም ደግሞ ቢችል አንዳንድ ነገሮችን መፍትሄ ወደ ማፈላለግና ለኤፍራታ መከታ እንዲሆን እንደዚሁም ደግሞ ለሚወዱት ሰዎች ሁሉ መከታ መሆን እንደዚህ ራስን ጎድቶ ማሳየት ሳይሆን የመፍትሄ አካል ሆኖ ማሳየት ነው ብላም ስለመከረችው ናታን ደስ በሚል መልኩ አሁን ለውጥ ላይ ነው ያለው። እንደዚሁም አሁን ፂ እና ናታን ሁሉን ነገር በግልጽ መነጋገር አይችሉም። ምክንያቱም ጽዮን ናታን ማስታወሷን እንዲያውቅ አትፈልግም። ለኤፍራታ እንደነገረቻት
ለወንድሜም ቢሆን ማስታወሴን አልነገርኩትም። የኔን ማስታወስ አንቺ ብቻ ነሽ የምታውቂው። አለማስታወሴን እንድጠቀምበት ስለምፈልግ በተለይ ያፌት ላይና ሉሊት ላይ በደንብ መጠቀም እፈልጋለሁ ይሄን ነገር በማለትም ስለነገረቻት እንደዚሁ ኤፍራታም ይሄ ነገር ጥሩ ነው ሞክሪ በማለትም አበረታታታለች። እንግዲህ ኤፍራታና ጽዮን የሚገናኙበት ስልክ ለየት ያለ ስልክ ሊኖር ይገባል ማለት ነው። ምክንያቱም ኤፍራታ በሁሉም ነገር ላይ በቁጥጥር ውስጥ እንደሆነች ታውቃለች። ያፌት እንደተናገረው ለጊዜው እኔ ከወደድኩሽ በቂ ነው። ለጊዜው እኔ ወድጄሽ በቤቴ ካረኩሽ ሚስቴ አድርጌ እቤቴ ካኖርኩሽ በቂ ነው። ቀስ እያለ ደግሞ አንቺ ተወጅኛለሽ ባለው መሰረት ያ ነገር ምናልባት የሚሰምር አልመሰለውም። ፍርሃት ይሰማዋል። ኤፍራታ ወደ እነ ቤዛ ቤት እንዳትሄድና ናታንን እንዳታገኘውም የሚፈልገው ለዛ ነው። ጽዮንም ባሰበችው መሰረት አለመስታወሷን መጠቀም ስለምትፈልግ ማንም ሰው የበፊቱን ታስታውሳለች፣ እውነታውን ታውቃለች ብሎ የሚገምት ሰው ስለሌለ በዚህ ነገር መጠቀም ስለምትፈልግ ወደ ያፌት ቤት ለመግባትም ሆነ አንዳንድ ነገሮችን በስልክ መረጃ ለማቀበል ብዙ ከባድ አይሆንባትም ለሷ። ምክንያቱም ከሁሉም ሰው ቅርብ ትሆናለች፣ እንደማታስታውስም ነው የምትናገረው። እውነት ለመናገር ቤዛ ሙሉ ለሙሉ ተቀይራለች ማለት ይቻላል። ምክንያቱም እህትሽ ናት ስትባል እህቴ ናት አትበሉ የምትለው ቤዛ እንደዚሁም ስለ እሷ ምንነት ምን እንደሆነች፣ የት እንደደረሰች፣ የት እንደሄደች ምንም ማወቅ አልፈልግም የምትለው ቤዛ ከዛም አልፎ ወደ ቤት ለምን መጣሽ ብላ የምትጮከው ቤዛ አሁን በተቃራኒው በጣም ጥሩ ሰው ሆና ካሳለፍነው ፓርቲ ላይ አይታችሁ ከሆነ ኤፍራታ እቃዋን ለመውሰድ ወደ ነቤዛ ቤት በሄደች ጊዜ እቃዋን ይዛ ወደ ሳሎን ቤት ስትወርድ በሻንጣ ይዛ ወደ ሳሎን ቤት ከወረደች በኋላ ወደ ውጭ ልትወጣ ስትል በዛን ወቅት ቤዛ ኤፉዬ ትንሽ ቁጭ በይ እስኪ ትንሽ እንጫወትና ትሄጃለሽ በማለትም ጠይቃት ነበረ በወቅቱ። ነገር ግን አይ ባለቤቴ ቤት ሊያጣኝ አይገባም፣ ሲመለስ ባለቤቴ ቤት ካጣኝ በጣም ይቆጣል በማለት ተናግራለች በወቅቱ። እርግጥ ይሄ ንግግሯ ናታንን በጣም አበሳጭቶት ነበረ። እንዳገባሽ እኮ እናውቃለን፣ ባለቤቴ አትበይ በማለት መልሶላታል። በወቅቱ ኤፍራታ ተቀምጣ አንዳንድ ነገሮችን ከነቤዛ ጋር መነጋገር ባትፈልግም ነገር ግን ከኤፍራታ በላይ ደግሞ ናታን ያልፈለገ ይመስል ነበረ። ንግግሩ ሂጂ መሄድ አለብሽ የሚል ይመስል ነበረ እያንዳንዱ ንግግር። ነገር ግን ከንግግሩ መሀል የንግግሩ ትርጉም ሳይሆን የታያት ኤፍራታ ከግድግዳ ጋር ሲጋጭ በነበረበት ጊዜ እጁን ቆስሎ ነበርና እንደ አጋጣሚ የቆሰለውን እጁን ታይዋለች። የኔ ናታን ምን ሆነህ ነው በማለት ወደ እሱ ቀርባ አንዳንድ ነገሮችን መድኃኒቶችንም ልታደርግለት ብትፈልግም ናታን ግን ሂጂልኝ አታስፈልጊኝም በማለት ነግሯታል። ይልቁንስ ባልሽ እዛ እንዳይጠብቅሽ ሂጂ በማለት ሲጠይቃት ኤፍራታ በወቅቱ ብትናደድም ነገር ግን እሺ በቃ ብላ ወደ ቤቷ ለመሄድ ችላለች። ወይዘሮ ገነት ከሰርጉ ከተመለሰች ወደዚህ የጤናዋ ሁኔታ ብዙም አይደለችም፣ አሟት ነው ያለው። ዳጊም በቻለው አቅም እየተንከባከባት ነው። ምግብም ይሰራላታል፣ አንዳንድ ነገሮችንም ያዘጋጅላታል፣ ያቀራረብላታል። ዛሬ ግን ያቀረበላትን ምግብ አልበላችም። ይልቁንስ ተነስታ አንዳንድ ትኩስ ነገሮችን በመስራት እነሱን እየጠጣች እንዳጋጣሚ ቢንያም ይመጣል። ቢንያምም መጣና እንዴት ነሽ፣ እንዴት አደርሽ፣ እንዴት ሆነሻል ብሎ ከጠየቃት በኋላ ዝም በማለት ይቀመጣል። ምን ነው ልጄ ደህና አይደለህም እንዴ በማለት ወይዘሮ ገነት ቢንያምን ስትጠይቀው ደህና ነኝ በማለት ሲመልስላት አይ ልጄ ደህናማ አትመስለኝም፣ ፊትህ እኮ ያስታውቃል፣ ምን ሆነህ ነው በማለት ስትጠይቀው ይህች ጽዮን ናታ በማለት ይመልሳል። ምን አጠፋች ምን አረገች በማለት ጠይቃው ነበረ። ስልክ አታነሳም፣ ይሄው ደወልኩላት አታነሳም፣ ማታም ደወልኩ አታነሳም፣ ቴክስት ጻፍኩላት ታየዋለች ግን አትመልስም
ለምን እንደሆነ ምን እንደሆነ ጥፋቴ እንኳን አላቅም በማለት ሲበሳጭ ነበረ። አትበሳጭ፣ ምናልባት አላየችው ሊሆን ይችላል በማለትም ብመልስለት እንዴ ትላንትም ዛሬም እኮ ነው ስንት ቀናችን ደውዬላት እንኳን በቀጥታ ማጣዋት። በፊት እኮ ቴክስት እሷ ነበረች የምትጽፍልኝ፣ አሁን ደግሞ ጭራሽን የጻፍኩትም ቴክስት አይመለስም በማለት ይበሳጫል። ፍቅር እንደዚህ ነው፣ መሸነፍን አያቅም። ተስፋ አትቁረጥ፣ የሆነ ያጠፋኸው ነገር ካለ ይልቁንስ ራስህን ጠይቅ በማለት ስትጠይቀው እኔም እኮ ገንዬ አሰብኩት፣ አወጣሁት፣ አወረድኩት ምን አጥፍቼ ነው ብዬ ራሴ ጋር ሳወራ ነበረ። ነገር ግን ጥፋቴ የቱም ጋር አልታየኝም፣ ምንም ያጠፋሁት ጥፋት የለም በማለት ይነግራታል። እንግዳውስ ስልኩን አላየችው ሆና ነው ወይም ቻርጅ ዘግቶ ነው በማለት እሱን ለማረጋጋት አንዳንድ ምክንያቶችን እየተጠቀመች ለማረጋጋት ሞክራለች። ሉሊትም በቻለችው አቅም የኤፍራታንና የያፌትን አብሮነት ለማክሸፍ እየሞከረች ነው ያለችው። ምክንያቱም ኤፍራታ ከያፌት ጋር ከሆነች ትበልጠኛለች፣ በገንዘብም በተለያዩ ነገሮች በማለት ታስባለች። ልጁ ሀብታም ነው ሲባል ሰምቻለሁ እያለች ነበረ ከትዳራቸው በፊት ኤፍራታና ያፌት ሳይጋቡ በፊት ጀምሮ። ስለዚህ በቻለችው አቅም የኤፍራታንና የያፌትን አብሮነት ከማይፈልጉት ውስጥ ናት። ለዛም ነው በእቃውን ለመውሰድ ወደ ቤት በመጣች ጊዜ ለያፌት ከናታን ጋር ለመቀራረብ ነው እንጂ እቃዋን ለመውሰድ የመጣች አልመሰለኝም። እኔ ግን አንተ በጣም አሳዘንከኝ፣ ለዛ ነው የመጥቼ ልነግርህ የቻልኩት በማለት ከነገረችው በኋላ ኤፍራታ አሳይሻለሁ ከሉሊት ጋር መሳፈጥ ምን እንደሚያስከትል በቅርብ ታያለሽ በማለትም ስትናገር ነበረ በራሷ። እንግዲህ ማለት ሉሊት የኤፍራታንና የያፌትን አብሮነት አልፈለገችም። ይህ ደግሞ ለናታን ጥሩ ነገር ነው።